ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? አለው እግዚአብሔር ይመስገን ደህና ነኝ። እኔ ይሄው እንግዲህ ሙቀቱ እንደዚህ አድርጎናል። መቼም አትፈርዱብኝም ለምን እንደዚህ ሆና መጣች ብላችሁና ከሙቀቱ የተነሳ ነው ይቅርታ ጠይቃለሁ። ግን ዛሬ መጣሁት ለሩታ አንድ መልእክት ለማስተላለፍ ነው። ምንድነው መሰላችሁ ቤተሰብ አሁን እሷ እንግዲህ ያሰበችው ሴራ ተንኮሏ ሩታ ከፍቅር ጋራ ተሰማጥራ እንግዲህ ሄርሜላን ከአብርሃም ለመለያየት ከሷ ህይወት ለማስወጣት ነበር አላማዋ። ግን ደግሞ እኔ አንድ ነገር የምለው ነገር አለኝ። አሁን ትናንትና አብርሃምና ፍቅር ወደ ድሮአቸው ተመልሰው ፍቅር የድሮውን አስባ አብርሃምን ስማ እንባ ተናንቋት ስትሮጥ ነበር ያየነው እና ሩታ ማሰብ ያለባት ሄርሜላን እንደማይፈልጋት አይደለም። አብርሃም ሄርሜላን እንደማይፈልጋት አይደለም፣ እሷንም እንደማይፈልጋት ጠንቅቃ ማወቅ አለባት። ለምን መሰላችሁ? ሩታን ቢፈልጋት ኖሮ አብርሃም ምንድን ነበረ? እሺ ከሄርሜላ ከፍቅር ጋር ሆነው አብርሃም ወደ ሩታ እንዲመለስ አደረጉ። አልተመለሰም ልጁ። ግን ዞሮ ዞሮ አብርሃምና ፍቅር ስለ ድሯቸው አስበው ወደ ኋላቸው ትዝታቸው አንተኔ ተወከኝ አንተኔ እንደዚህ ያደረከኝ ወቀሳ ውስጥ ነው የገቡት። ገባችሁ? ከዛም በኋላ ደግሞ አብርሃም ምንድነው አሁን በውስጡ ያሰበው ያንን ሲያስቡና ፍቅር ደግሞ ስማው ስትሄድ ፍቅር ለኔ የሆነ ነገር አላት፣ በቃ ስማኝ ሄደችው ለምንድን ነው የሆነ ስሜት አላት ለኔ ብሎ ነው ያሰበው። ሲጀመር ምንም አይነት ነገር በመካከላቸው ባይተሳሰቡ ባይፈልጉ ኖሮ ፍቅርን ብትሆን አብርሃምና ሩታን ለማስማማት የመጣች ቢሆን ኖሮ ማለት ነው የድሮውን አንስታ አንተ ነህ ራከኝ፣ አንተ ህይወቴን አመሰቃቀልከው፣ አብርሃምም አንቺ ነሽ በፊት እንደዚህ እዚህ ውስጥ አይገቡም ነበር ሲጀመር ማለት ነው። አብርሃም አይደለም ሄርሜላን ሩታን ራሱ እንደማይፈልጋት ነው። እንደውም ቢስተካከልለት ቢሳካለት ማለት ነው ከፍቅር ጋር ቢመለስ ደስታውን አይችለውም። ምክንያቱም ሰው ለምንድን ወልዷል ከብዷል ቢለያይም ማለት ነው። እሷም ፍቅርም እንደዛ ወልዳለች ከብዳለች ከባሏ ጋር ብትለያይም ማለት ነው። ግን ወደ ኋላ ተመልሶ መወቃቀስ ወደ ኋላ ተመልሶ አንተን እንዲያደረገኝ መጨረሻው እኮ ይቅርታ ተጠያይቀው ሁለቱ ሊመለሱ ነው ማለት ነው ፍቅርና አብርሃም። እና ሩታ የምታስበው ምንድነው? በቃ አብርሃም ሄርሜላን እንደማይፈልጋት እሷን ብቻ እንደሚያስብ እሷን እንደሚፈልጋት ነው። ሩታ አብርሃም ቢፈልጋት ኖሮ ማለት ነው ትናንትና ቆሞ ከፍቅር ጋራ አንቺ ነሽ ጥተሽኝ ሄድሽው አንተ ነህ ትተኸኝ ሄድከው ተባብለው ወቀሳ ውስጥ አይገባቡም ነበር። የበፊቱን ነገር አስበው ወደ ኋላ አይመለሱም ነበር። አሁን እሷ የምታስበው ምንድነው? እሷን በጣም እንደማይፈልጋት እኮ ደጋግሞ ነግሯታል እኮ። ሄርሜላን ባትኖርም እንደው ካንቺ ጋራ ምንም አይነት ኑሮ ምንም አይነት ነገር አልፈልግም ብሏታል። ግን እራሷን እንደምትፈለግ እንደምትወደድ አድርጋ ነው። ቢወዳት ቢፈልጋትማ እንትናን እንደዛ እጇን ጠምዝዞ ነይ ተናገሪ ነይ እኔና አንቺ እንነጋገር ብሎ በሚስቱ ፊት የድሮ ፍቅረኛውን ጎትቶ አይወስዳትም ነበረ። እጇን እስከ መጠምዘዝ ድረስ አይደርስም ነበረ። እና ሩታ አንዳንዴ እራሷን ባትሸውድ እራሷን ባታታልል እኔን ነው የሚፈልገው እያለች እራሷን እያሞኘች ነው። ማርያምን እውነቴን ነው። እንደውም ሄርሜላ ዛሬ ተሽላለች። ባጣ ቆይክ አይደለሁም ብላ ነው ትታው የሄደችው። እንደዚህ አይነት ነገር ነው አብርሃምን መደረግ ያለበት እንዴ። ሩታን ቢፈልጋት ኖሮ የምን መወቃቀስ ነው? ትላንትና ከፍቅር ጋር ቆመው ትተሽኝ ሄደሽ ነው እዚህ የደረስኩት፣ ትተኸኝ ሄደክ ነው አንተ ነህ ህይወቴን ያበላሽው ምናምን ነገር ምንድን ነው ይሄ? አሁን ይሄ ምን አመጣው? እሺ ፍቅርም ከሄደች ሁለቱን ሩታንና አብርሃምን ለማስታረቅ የተሰጣትን እንትን ጨርሳ መውጣት ነው እንጂ ወደ ኋላ ተመልሳ የሰው ባል ስማ ምናምን። አሁን ፍቅር ትክክል አደረገች ልትሉ ነው? አብርሃምስ ትክክል አደረገ ልትሉ ነው? ሁለቱም ትክክል አላደረጉም። ፍቅር ለማስማማት ገባች። ትናንትና መወቃቀስ የለባትም ነበረ። እኔ የመጣሁትኝ ያንተን ህይወት ከሩታ ጋር ያለህን ለማስተካከል ነው። ትስተካከላለህ፣ ትዳርህን አስተካከል። ካላስተካከል ግን የኔና ያንተ ህይወት የባለፈ ነው። አሁን እዚህ ጋር ሆነን መወቃቀስ አያስፈልገንም ብላ ትታት ሄድ ነበርና ሩታ አብርሃም እንደሚፈልጋት ነገር ራሷን አትከምር አትይ። አብርሃም ሩታንም አይፈልጋትም። ቢፈልጋት ኖሮ አጠገቧ ፍቅርን አቁሞ ነይ እስቲ ላናግርሽ እያለ
ፍቅርን እኔና አንቺ የተነጋገርነው እንደዚህ ነው ወይ እያለ ፍቅርም አይጎትታትም። ምናልባት ፍቅር ከሩታ ጋር ያለውን ነገር ለማስተካከል ወደ አብርሃም ተጠግታ ይሆናል። አብርሃም ግን ያንን አላሰበም። ወይ ፍቅር እንደፈለገችው ነገር ወይ ፍቅር ወደ በፊቱ ፍቅሯ ለመመለስ እንደፈለገች ነገር ነው አድርጎ የወሰደው። ለዛ ነው ትናንትና ሲወቅሳት የነበረው። እንዴ ትተሽኝ ሄድሽው አንቺ ነሽ፣ ትተኸኝ ሄድከው አንተ ነህ እየተባባሉ። ስለዚህ ሩታ አብርሃም እንደሚፈልጋትና አሁንም ከሷ ጋር እንደሚሆን ለመሆን እንደሚፈልግ ራሷን እንትን አትበል። ይሄ እኮ ሀቅ ነው፣ ትክክል እኮ ነው። ምክንያቱም እኔ ባሌ ከፈለገኝ ማለት ነው ሴት አጠገቤ አምጥቶ አይደለም እኔ ላናግርሽ ምናምን እያለ እጇን እየጎተተ ላይ የሚላላጠው፣ ወይ ደግሞ ሌላ ፍቅረኛ ይዞብኝ አይደለም እየመጣ እያበሸቀኝ ላይ የሚላላጠው። የሚፈልግ ሰው ትዳሩን የሚያከብር ወንድ እንደዚህ አይደለም። ሚስቱን የሚፈልግ ሰው እንደዚህ አይደለም። አንዳንዴ ሩታም እንደው ብልጥ የተጫወተች እየመሰላት ራሷ ላይ እየቀለደች ያለች ነው የመሰለኝ እኔ እውነት ለመናገር። ምክንያቱም የሚወድ ሰው ባሌ ሚስቴ ናት ብሎ ለሚስቱ ክብር ያለው ሚስቱን የሚያከብር የሚወድ ሰው ማንንም እያመጣ አይላላጥም አይደል እንዴ? ስለዚህ ሩታ አንዳንዴ ራሷን አትሸውድ። ሄርሜላን ብቻ አይደለም የማይፈልገው ሩታንም አይፈልጋትም። ትላንትና አስታውሶ የትላንትናውን አንቺ ነሽ መወቃቀስ ምን አመጣው? ምንም እኮ አያስፈልግም አይደል እንዴ? ፍቅር ገባች በመካከል ምንድነው ዋናው ፖይንቷ ሩታንና አብርሃምን ለማስማማት ነው አይደል? አብርሃም እንኳን ቢጠይቃት አንቺ ድሮ እንደዚህ አድርገሽኝ በፊት ምናምን ነገር ወደኋላ መመለስና የባለፈ ትዝታን ቀስቅሶ ጉንጭ ስሙ መሮጥ ምናምን ነገር ይሄ ምንድነው? እውነቴን ነው እኮ ምንም የሆነ በቃ ምንም ደስ የማይል ነገር ነው። እና ማን ነው ሩታ እንደተወደደች ራሷን አትካብ፣ እንደ አብርሃም እንደሚፈልጋት አታድርግ ራሷን። አብርሃም አይፈልጋትም። አብርሃም ቢፈልጋት ኖሮ እውነተኛውን እኮ ነው የምናገረው። አብርሃም ቢፈልጋት ኖሮ አንደኛ ነገር ሄርሜላን አይደርብም ነበር። የፈለገ ነገር ሩታ የፈለገ ብታበሳጭ አንደኛ እንትናን አይደርብም፣ ሄርሜላን አያመጣም። ሁለተኛ ነገር ደግሞ ፍቅርን እያመጣ አያስቀናትም ነበረ። ስለዚህ ሄርሜላን አይፈልግም እኔን ነው የሚፈልገው እያለች ሩታ ራሷን ባትሸውድ እውነት ደስ ይለኛል። እኔ በጣም ነው ደስ የሚለኝ። ትናንትና በንግግራቸው በአብርሃምና በፍቅር በጣም የተገረምኩት የእውነት እንዴ ልጆቹ ምን እንዴ ለማስታረቅስ ገብታ ራሷ ብትሆን ፍቅር ይሄንን መነጋገር ምን አመጣው? ወደ ኋላ ተመልሶ አንተን እንዲያደረገኝ አንተን እሺ በቃ ይቅርታ እንደራረግ ተባብለው እንደው ስለ እውነት ይቅርታ ቢደራረጉ ወደ በፊታቸው ሊመለሱ ነበር። እንደዚህ ደግሞ መቼም አንድ ሰውን ለማስታረቅ የገባ ሰው የራሱን ታሪክ ወደ ኋላ ተመልሶ አንተ እንዲጎርተኝ ሄድ ካንተ እንደዚህ ያደረከኝ ብሎ መቼም አይወቃቀስም። እኔ እንደዚህ ያለ ነገር አላውቅም። ምክንያቱም የመጣችበት ምክንያት ምንድነው? አብርሃምንና ሩታን ለማስማማት ነው አይደል? እሱ እንኳን ፍላጎት ኖሮ ቢያነሳው ፍቅር ከት አድርጋበት ነበረ። የአብርሃምንና የሩታን ጉዳይ ለዚህ ነው የመጣሁትኝ ብላ ጨርሳ መውጣት ያለባት እንጂ ወደ ኋላ ተመልሳ ተወቃቅሳ ጉንጭ ስማ ምናምን ነገር ይሄ እኔ የእውነት ደስ አይልም፣ ጭራሽ ደስ አይልም። ሩታ ራሱ እንደው ሄርሜላን እንደማይፈልግና እሷን እንደሚፈልጋት አድርጋ ራሷን ባታስብ ጥሩ ነው ላለው ይሄ የራሴ አመለካከት ነውና ትክክልም ነው ደግሞ ትክክል ነው። እኔ ባሌ ከወደደኝ ማንንም ሴት እያመጣ እኮ ያስቀናኝም አይደል? የፈለገ ድራማ የፈለገ ስራ ይሁን ማንንም ሴት በፊቴ እየጎተተ እኔን ለማስቀናት አይሞክርም አይደል እንዴ? ይሄ ራሱ ሩታ እንደው መገንዘብና ማወቅ ካለባት አብርሃም ፊት ለፊቷ ላይ የሚያደርገው ነገር በጠቅላላ እሷን ለማስቀናት ሳይሆን በቃ እንደማይፈልጋት ማረጋገጫ እየሰጣት ነው። እውነት ለመናገር ይሄ ነው በቃ ትክክለኛው ማለት ነው። ሩታ ብልጥ ብትሆን እንደው ከፍቅር ጋር ተመሳጥራ ሄርሜላን ከአብርሃም ህይወት ያስወጣች እንዳይመስላት። አብርሃምን ጭራሽ ከህይወቷ እያስወጣችው ነው ያለችው በምታደርገው ምሸት። እንደገና ደግሞ እኔን ይወደኛል እኔን ይፈልገኛል እያለች በምታስበው ሀሳብ ማለት ነው። እና ትክክል አይደለችም ሩታ። ሄርሜላንም ባይፈልግ እሷንም ባይፈልግ ፍቅርን ጎትቶ አይመጣም ነበረ። ይሄ ቢመቸው እንደውም አብርሃም ከፍቅር ጋር ወደ ድሮ ተመልሶ ከፍቅር ጋር መሆን ነበር የሚፈልገው። እንዴት ነው የሚያደርገው? እስቲ ትናንት እንዴት ነው ያደረገው? ባለፈውስ ፍቅር ስታወጣጣው
ከሩታ ጋር ሆና እንዴት ነው ፍቅርን ያደረጋት አብርሃም?